ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ የሰንበት እንግዳ መርሃ ግብራችን ነው። ወደ እናንተ ልዩ የሆነ ዝግጅታችን ይዘን ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ ሚዲያችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትቆዩ ከወዲሁ እንጋብዛለን። እንግዲህ በዛሬው ዕለት በህይወታቸው በአገልግሎታቸው አስደናቂና አስተማሪ የሆኑ ታላቅ አባት ይዘንላችሁ ቀርበናል። ካንዳይሎ በሁለትና በሶስት ቋንቋ ቤተክርስቲያንን ሲያገለግሉ የኖሩት ከልጅነታቸው እስከ እድሜ ልካቸው በዝማሬ እንዲሁም በወንጌል አገልግሎት ለረጅም ጊዜ ቤተክርስቲያንን እያገለገሉ ያሉ ታላቅ አባት ወደ እናንተ ይዘንላችሁ ቀርበናል። እሳቸው ማን ናቸው የሚለውን እንዲሁም ደግሞ የአገልግሎታቸውን ፈተና የአገልግሎታቸውን ገጠመኝ አሁንም ደግሞ እያገለገሉበትን ያለ መንገድ በሰፊው እንጨዋወታለን። መምህራችን ማን ናቸው? ጤና ይስጥልን ክቡር መምህራችን፣ እስኪ እንደው ሙሉ ስምዎትንና ይግለጹልን። በቀጣይ ወደ ጥያቄዎቻችን እንሄዳለን። እሺ፣ መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ስሜ ቀሲስ መልካሙ ወርሳ እባላለሁ። ምናልባት የተወለድኩበት አካባቢ በምስራቅ ወለጋ እንግዲህ ከተማዋ ስም ነቀምት ተብላ ትጠራለች። እንግዲህ በዚህ አጋጣሚ ከምንም በላይ ለዛሬዋ ዕለት ደርሼ በዚህ ልክ በዚህ ህይወት ውስጥ አልፌ እዚህ ደረጃ እንዲደርስ የረዱኝን አንዳንድ ሰዎችን ቅድሚያ ማመስገን እፈልጋለሁኝ። እንግዲህ ያው ብዙዎች የነቀምት አካባቢ ሰዎች እንደሚያውቁኝ እኔ ምናልባት ትውልዴ በተለምዶ ስሙ 04 ወይ ደግሞ ከሊሰ ቀሴ ነው የሚባለው። በአሁኑ ብዙሃን በቀላሉ ከሚያገኙበት ወይም ደግሞ የሚረዱበት የቦታውን ስም ደግሞ ወለጋ ስቴዲየም ተብሎ ነው የሚጠራው ዛሬ ጊዜ ማለት ነው። እዛ አካባቢ ነው ትውልዴ። ነገር ግን ሁሉ ነገር እድገቴ አብዛኛው ያደግኩበት አካባቢ ደግሞ ማርያም ወንዝ የሚባል ሰፈር ነው። በዛ ነው የበለጠ ብዙ ጊዜ በሆነ አጋጣሚ ሰዎች ሲጠይቁኝ ከ04 ይልቅ እኔ ማርያም ወንዝ አካባቢ ልጅ ነኝ ማለት እመርጣለሁ። ምክንያቱም ሁሉም ነገር ያየሁት እዛ ቦታ ስለሆነ። እንግዲህ ጠቅላላ ስናደርገው ትውልዴም እድገቴም ያው ምስራቅ ወለጋ ተወለድኩ መሆኑን ለመግለጽ ፈልጌ ነው። ከልብ እናመሰግናለን። እንግዲህ ተመልካቾቻችን ከቀሲስ መልካሙ ሁሪሳ ጋር አብረን እግዚአብሔር አምላካችንን በህይወታቸውና በዘመናቸው እዚህ ደረጃ እንዴት እንዳደረሳቸው በሰፊው የምናይ ይሆናል። እንግዲህ ክቡር መምህራችን ከዛ ስፍራ ተወልዶ በተለይ ወደዛ አካባቢ እንደሚታወቀው በተለይ ፕሮቴስታንቲዝሙ በትልቁ ትልቅ የቤት ስራ የሰራበት እኛ ደግሞ ብዙ የሰነፍንበት ስፍራ ነው ማለት ይቻላል። ከዚህ አንፃር እንደው ከዛ ስፍራ ላይ በዛ ልክ ተወልደው ሲያድጉ ወደ አብነት ትምህርት ቤቱ ወደ ቆሎ ትምህርት ቤቱ ወደ ክህነቱ ለመድረስ አንድ ምዕራፍ የመጀመሪያው ወደ ቤተክርስቲያን መሄድ ነውና ያንን ህይወት እንዴት ያስታውሱታል? እንዴት ወደ ቤተክርስቲያን ሄደው ወደ አብነት ትምህርት ቤቱ ሄደው በዚህ ልክ እንዴት ሊደረስ ይችላል? እንደው ያንን የመጀመሪያውን ወደ ቤተክርስቲያን የሄዱበትን አጋጣሚ ወይም ደግሞ ወደ ቆሎ ትምህርት ቤት የገቡበትን አጋጣሚ ወደ ኋላ እስኪ ሄደው እንግዲህ ሁሉም ነገር መነሻ አለው። እኔ ወደዚች ቅድስት ቤተክርስቲያን ለመምጣት ያነሳሳኝ ትልቁ ነገር እናቴ ናት ማለት ይችላል። እናቴ ስትነግረኝ እኔ ተወልጄ የክርስትና አባት የለኝም። ቅዱስ ሚካኤል ቤተክርስቲያን ነው የተነሳሁት። እንደ አጋጣሚ የክርስትና አባቴ መልአኩ ቅዱስ ሚካኤል እንደሆነ ነው የምትነግረኝ። ስም አጠራሬም ራሱ የመጽሐፍ ስሜም ኃይለ ሚካኤል ተብሎ ነው የሚጠራውና በአንድ ዘመን የሆነ ገጠመኝ ተፈጠረ። እንግዲህ ህፃናት ሆነን እያለን በ80ዎቹ መጀመሪያ ላይ የሀገሪቷ ኃይለኛ ጦርነት ውስጥ የነበረበት ሰዓት ነው። እንደ ዕድል ሆኖ አባቴ በዛ ዘመን ከዘመቱት አንዱ ነው፣ ወደ ጦር ግንባር ከሄዱት ማለት ነው። በዚህ ህይወት ውስጥ እያለን እንግዲህ እኔ ብቻ ሳልሆን የተወሰኑ ልጆች አሉ ከኔ ጋር 3 ልጆች ነው እኛ ድቁና የተቀበልነው በዛ ዘመን እና ልክ ወደ ቤተክርስቲያን ስንመጣ አንዱ ጓደኛዬ ዲያቆን ደሳለኝ መኩሪያ ይባላል። አሁን የብሔራዊ ሎተሪ ሾፌር ነው። ቅድመ አያቱ ደግሞ የቤተክርስቲያን አቃቢት ነበሩ። ደብረ ጽዮን ቅድስት ማርያም ቤተክርስቲያን ማለት ታሪክ ናት እና በዛ ቦታ ላይ ለብዙ ዘመን አቃቢ ሆነው አገልግለዋል እና ነገሮችን አዩ። አንደኛ ሰፈር ውስጥ ስንጫወት ሰዎች እንግዲህ እየጠረጠሩን መጡ። አስታውሳለሁ ጅቦም የሚባል ጨዋታ በሰፈር ስንጫወት በእለቱ ነው ያልነበርኩም። ጓደኞቼ ሲጫወቱ ኳሱ ይወረወርና አሮጊት ግቢ ውስጥ ይወድቃል። ከዛ ያንን ኳስ ለማውጣት በአጥር ሾልከው ሲሄዱ
በጣም አርጊቷ ተናደው ነበርና ጠዋት መጥተው እያንዳንዱ ቤታችን ላይ ዞረው ልጆቻችሁ እንዲህ እያደረጉ ነው፣ ከሽቦ ላይ ይሄ ምንድነው ልብስ እየጎተቱ ነው እና በአጠቃላይ ወደ ሌብነት ህይወት እየገቡ ስለሆነ ልጆቻችሁን በስርዓቱ ብታሳድጉ ይሻላችኋል እና እቺን መልዕክት አስቀምጠው ሲሄዱ እናቴ በጣም ትበሳጫለች። ምክንያቱም አንደኛ እሷ ናት ነግዳ የምታስተዳድረን፣ ቅድም እንዳልኩ አባታችን የለም። እንግዲህ እሱ ሄዶ ብዙ ዘመን ሳያስቆጥር ለምን እንዲያደረከኝ ትልኝና እንደው በጣም ትገርፈኛለች። በዛም ጊዜ በጣም አለቀስኩ። ልቅሶዬንም አላቋረጥኩም። ቀኑ ሙሉ ሳለቅስ አየችና አይ ልጄ የሆነ ነገር ሳይጎዳ አልቀረም ወይ ደግሞ ጉዳዩ ተባባሪ ሳይሆን ቀርቶ ይሆናል እንጂ እንዲህ ያለቀሰው ያለ ምክንያት አይደለም ትልና በሰፈር ላይ ዞራ ጓደኞቼ ስጠይቃቸው እሱ በጭራሽም እዛን ቀን አልነበረም አላት። እውነትም ልጄ ያለ ምክንያት አላለቀስም። አንዱ ይሄ ነው እንግዲህ ትልቁ ከዚህ ሁሉ ትቼ ምን ነው ቤተክርስቲያን ሂጅ ቢውል ይሻለኛል የሚል ስሜት የመጣብኝ። ሁለተኛ ቅድም እንዳልኩ እነዛ አቃቢት ማይ ብዙ ዘመን ያስቆጠሩት እናንተ ልጆች ከዚህ በኋላ አባት የላችሁም ያላችሁት እድል ቤተክርስቲያን ብትገቡና ቃል እግዚአብሔር ብትሰሙ ብትማሩ ይሻላችኋል። ቀጣይም አገልጋይ ልትሆኑ ትችላላችሁ። እንደዚህም ደግሞ ህይወታችሁን በቤተክርስቲያን ተኮትኩቶ ያደገ እንደሆነ ለሀገርም ለወገንም ጥሩ ስራ ሰርታችሁ ታልፋላችኋልና ይህችን መልዕክት አእምሯችን ውስጥ አስቀመጡ። እግዚአብሔር ይመስገን በወቅቱ በነቀምት ከተማ ገነተ ብርሃን ቅዱስ ገብርኤል የሚባል ትልቅ ቤተክርስቲያን አለና መምህረ ጵጵስና ነው። እዛ ውስጥ ደግሞ አንድ ታላቅ ምሁር ነበሩ፣ ሊቀ ጠበብት ኃይለ ማርያም ሳህለ የሚባለው። ከሳቸው ጋር ሄደን እንግዲህ ቅዳሴውን መቀጠል ጀመርን። እግዚአብሔር ይመስገን ብዙ ስቴፕ ውስጥ አልፈን የዛሬ ለመድረስ ይችላል ልል ፈልጌ ነው። በጣም እንግዲህ ተመልካቾቻችን በገጠራማዋ በተለይ ደግሞ ፕሮቴስታንቶች በበዙበት ስፍራ እንግዲህ እያንዳንዳችን ወደ አብነት ትምህርት ቤቱም ይሁን ወደ እያንዳንዳችን የህይወት ምዕራፍ ስንገባ አንዳንድ ምክንያቶች አሉ። እንግዲህ እናታቸውንና እንዲሁም ደግሞ ያችን እማሆይን ምሳሌ አድርጎ በዛ ቅጽበት ወደ ቤተክርስቲያን ገቡ። በዛ ልክ እግዚአብሔርን እያወቁ የበለጠ የአብነት ትምህርት ቤቱንም እየተማራችሁ በዛው ዘመናዊ ትምህርቱንም ደግሞ እየተማሩ አደጉና ከዛ በኋላ የወንጌል አገልግሎቱ እንግዲህ የአብነት ትምህርት ቤት በዛ ውስጥ ስንማር ዲቁናው አገልግሎቱ አለ። ብዙ ጊዜ በእኛም እንደው ትልልቅ ቦታ ላይ እንኳ ሲታይ በተለይ በአብነት ትምህርት ቤቱ ቀደም ብሎ ሁለት ነገር ነው በዋናነት። የመጀመሪያው ከተቻለ ጥሩ መርጌታ መሆን ነው፣ ካልቻለ ደግሞ ጥሩ ካህን መሆን ነው። እንደው ከዚህ ያለፈ ብዙ ራዕይ የለም። እናንተ በዛ ስፍራ ላይ ሆናችሁ ወደ ወንጌል አገልግሎቱ ለመግባት እንዴት ተጀመረ? ምን አነሳሳ? ይሄ አብነት ትምህርት ቤቱ አለ። ከዛ በኋላ ደግሞ እንደው ብዙዎቹ ቀዳሽ ሆነው ይቀራሉ። ወደ ወንጌል አገልግሎቱ ሰዎችን ወደ መድረስ ደግሞ እንዴት ተጀመረ የሚለውን እስኪ እናንሳ። እንግዲህ ወደ ወንጌል አገልግሎቱ ለመግባት እንዴት ተቻለ ነው ትልቁ ጥያቄ። ይመስለኛል በ1985 ዓመተ ምህረት ባልሳሳት የ10ኛ ክፍል ተማሪ ነበር። እንግዲህ ቅድም እንዳልኩ ሊቀ ጠበብት ኃይለ ማርያም ሲያስተምሩ ብዙ ጊዜ ትኩረቴን ያያሉ፣ ይሰማሉ። እውነት ለመናገር ጎበዝ በጣም ሰቃይ ተማሪም አይደለም፣ በጣም የወረደ ደግሞ ሰነፍም አይደለም፣ መካከለኛ ላይ እንደ አቅሜ ግን የተወሰነ ያን ሀሳብ ይዤ እሄዳለሁ። በዚህ መሀል ላይ እንደ አጋጣሚ ያኔ 6ኛ ክፍል ምስር የተፈተንና እያንዳንዱን ዲያቆናት ውጤት ሲጠይቁ የኔ ከሌሎቹ የተሻለ ሆኖ ተገኘ። ምናልባት የዘመናዊ ተማሪዎች 97 ነጥብ ምናምን ያመጣሁት ያን ዘመን አስታውሳለሁና ከዛ የኔ ታይን ሰምተው በጣም ደስ አላቸው። እኔ በዲቁና ማስተምራቸው ልጆች በዚህ ደረጃ መምጣት የሚችሉ ከሆነ ለነገም እንደ ቤተክርስቲያንም እንደ ሀገርም ተስፋ ሊሆኑ ይችላሉ አሉና ልክ 7ኛ ክፍል እንዳለፍኩ ሞር ከልጃቸው ጋር እንዳጠና አደረጉኝ። በዚህ ሂደት ላይ ያለን እንግዲህ ከቦታ ርቀት አንጻር እኔ ተደጋግሜ ያንን ቦታ ላይ በመገኘት ትምህርቴን ማጥናት አልቻልኩም። ነገሮቹ እየከበዱብኝ ሲመጡ ወደ ግል ይሄን ያህል መንገድ ተጉዞ ሂዶ ከማጠና ይልቅ አንድ ቦታ ላይ ቁጭ ብዬ ትምህርቴን በደንብ ባጠና የተሻለ ውጤት አመጣለሁ ብዬ በራሴ ወሰንኩና ያንን ለመቅረት ይቻላል። ከዛ እየሄድኩ ቅድም እንዳልኩ በ1985 ዓመተ ምህረት ላይ አንድ ኃይለኛ ከቅዱስ ጳውሎስ የተመረቁ መምህር ነበሩ እኛ አካባቢ። ምናልባት ዛሬ በአሜሪካ በዲሲ አንድ ቤተክርስቲያን ነው የሚያስተዳድሩት። ስማቸው ቀሲስ አንዱዓለም ይርዳው ነው የሚባለው። እንግዲህ የማዕረግ እንዳጋጣሚ ይሄን ሚዲያ የሚከታተሉ ከሆኑ ይቅርታ እንዲያደርጉልኝ እፈልጋለሁ። ምክንያቱም የማዕረግ ስማቸውን በትክክል ባለመጥቀስ እውነት ለመናገር ታላቅ ወንድም፣ ጥሩ መካሪ፣ በቃ እንደ ሀገሩ በአብነት የሚጠቀስ ታላቅ ሰው ነው። በተለይ ለወጣቱ ክፍል
ወጣቱን በማደራጀት ወጣቱን በማንቃት የበለጠ ወደዚህች ህይወት እንዲገቡና መንፈሳዊነት እንዲከታተሉ የቀሲስ አንዱዓለም ይርዳው እውነት ባሉበት ቦታ እግዚአብሔር እድሜና ጤናን ያድልላቸው ላለም በጣም ታላቅ አባት ታላቅ መምህር ናቸውና ይመጣሉ። ጊዜው መጋቢት 5 የጻድቁ አባታችን የአቡነ መንፈስ ቅዱስ በዓል ነው። እኔ ደግሞ እንደ አጋጣሚ የዛ ቤተክርስቲያን ዲያቆን አገልጋይ ነኝ እና ልክ ቅዳሴ ገብቼ በገባሬ ሰናይ እየቀደስኩ እያለ ያዩኛል። ብዙ ጊዜ ይከታተሉኛል። በእርግጥ ስቀድስም ያዩኛል። በግልም ጠርቶ ብዙ ጊዜ ሲመክሩኝ ያለው አንተ ልጅ አሉኝ። አቤት አልኳቸው። በቅርብ መንፈሳዊ ኮሌጅ ይከፈታል። ቅድስት ሥላሴ መንፈሳዊ ኮሌጅ ከ17 ዓመት በኋላ ሊከፈት ነውና ምናልባት ይመስለኛል ይሄን እድል የምታገኝ። ስለዚህ በትምህርትም በዘመናዊም በርታ፣ በመንፈሳዊም ደግሞ አጠንክረህ ሂድ። ከጠበብት ጋር እየተመላለስ ቅዳሴውን አቅም እስከቻለ ድረስ ለመማር ሞክራሉኝና እቺን ሐሳብ ሰጡ። ከዛ ጊዜ ጀምሮ ቅድስት ሥላሴ የመግባት ፍላጎት በውስጤ እያየለ እያደገ መጣ። እግዚአብሔር ይመስገን። በ87 ዓመተ ምህረት 12ኛ ክፍል ማትሪክ ተቀብዬ በእለቱ በዘመኑ ማለት ነው ልክ ውጤቱን ስናይ 2.4 አካባቢ ነው ያመጣሁት። እኔ በደስታ ነው የተቀበልኩት። እውነት ለመናገር እኔ ፍላጎቴ ቴዎሎጂ ማጥናት ነው የምፈልገው። በቃ ሞር ከቴዎሎጂ መንደር ገብቼ ቃለ እግዚአብሔርን የበለጠ መማር ነው ፍላጎቴ እንጂ ወደ ዓለማዊ የማዘንበሉ ኢቭን ዩኒቨርሲቲ ገብቶ ትምህርትን በዛ አቴንድ የማድረግ ስሜቱ ራሱ በውስጥ እየቀነሰ መጣ። በቃ የበለጠ ነው ቴዎሎጂ ማጥናት አለብኝ ብዬ ወሰንኩ። እግዚአብሔር ይመስገን መጣን። እዚህ ተወዳደርን በ88 ዓመተ ምህረት እዛ እኔና ሁለት ልጆች ብቻ ሆነን አለፍን። ከዛ በ89 ዓመተ ምህረት ያው መጀመሪያ ጊዜ በዲፕሎም ተመርቄ ሀገሬንም ለማገልገል ይበለጣ ወደ ምስራቅ ወለጋ ሄድኩኝና ይሄን ይመስላል አገልግሎቱ። መልካም። የሚደንቀው ምን አለ መሰለው ደግሞ ብዙ ጊዜ ከየሀገረ ስብከቱ በየዓመቱ ከተቻለው ሁለት ያለዛ አንዳንድ ተማሪ ቤተክርስቲያናችን ትልካለች። ከየሀገረ ስብከቱ ይላካል። ተልከው መጥተው ተምረው ወደ ተላኩበት ሀገረ ስብከት በፍጹም ብዙዎቹ አይመለሱም ስለምናውቅ ማለት ነው። የርሶ ተመልሶ መሄድ አንድ እዛ የነበረውን ስሜት በሚገባ ስለሚያውቁትና ስለሚረዱት አመጣጣዎትም ተመልሶ ያንን ህዝብ ለማገልገል ስለነበረ ምንም እዚህ ያለው ምቾቱም ድሎቱ አላስቀረውትም። እዛው ሄዱና እንደው ይሄ አሁንም የኮሌጁ ላሉት ደቀ መዛሙርት በእውነት ትልቅ አርአያነት ነው እና ከዚህ አንፃር ተመልሰው ወደዛ ስፍራ ሲሄዱ የአገልግሎቱ ምን አይነት ችግሮች ነበሩ? በዛ ዘመን እንደተባለው ሁሉም ቦታ ላይ ለመድረስ መኪና አይኖርም። አንዳንድ ጊዜ ሞተር ሁሉ ሊኖር ይችላል። በእግር ረጅም ሰዓት መጓዝ ሊኖር ይችላል። እንደው አገልግሎቱ እንዴት ነበረ? ተመልሰው ሲሄዱ ወደ አገልግሎት ሲገቡ ወደ ወንጌሉ አገልግሎት እንግዲህ ወደ አገልግሎቱ ጉዳይ ከመግባቴ በፊት እዚህ ቦታም አንድ አብነት የማደርገው አንድ ወንድም አለ። ምናልባት ዛሬ ወንድማችን በንግድ ባንክ ውስጥ እንግዲህ በጥብቅና የሚያገለግል ወንድም ነው። ስሙ እንደ ወቅቱ ዲያቆን አዲሱ ድሬሳ ነው የሚባለው። አብረን ነው የመጣ ነው። እዚህ የትምህርቱን እድል ያገኘ ነው። አብረን ነው። በጣም ጎበዝ ልጅ ነው። እንግዲህ መድረክ ይዞ ሲሰብክ አሰባበቁ ለየት ያለ ነው። እውነት ለመናገር ከአካባቢ ካሉት ልጆች በሁሉም ነገር በስነ ልቦናም በግንዛቤም በምንም በጣም የነቃ ልጅ ነው። ምናልባት የዚህ ንቃተ ህሊናው ከየት መጣ ብዬ ባክግራውንዱን ሳጠና እሱ እንደ እድል ሆኖ ትምህርት ቤት ሲዘጋ መካኒሳ እንግዲህ ብስራተ ገብርኤል አለ። ወንድሙ እዛ በሰንበት ትምህርት ቤት ያገለግላል። ከወንድሙ ስር እየሄደ እሱ ቃለ እግዚአብሔርን ይሰማል። የስብከት ዘዴንም ሲያስጠናው ነበር ወንድሙና ዛሬ እሱም አሜሪካ ነው ያለው ታላቅ ወንድሙ እና ያ ልጅ እንዲህ ይለኛል። ያኔ እንግዲህ እንዳልኩ የድል ጉዳይ ሆኖ እንጂ በጣም ሀገሩን የሚያስጠራ ልጅ ነው። በወቅቱ ዩኒቨርሲቲ ገብተው ማለት በዓለማዊ ትምህርትም በጣም ታሌንትድ የሆነ ልጅ ነው። ጎበዝ ነው። ይሄ ጎላል የምትለው ነገር አይደለም እና እንዲህ ይለኛል። ምሳሌ የሆነልኛል። ምንድን ነው የፈለገ ነገር ቢኖር ብንቸገር እንኳ የተወለድንባትን አካባቢ የወጣንባትን አካባቢ ሁለትና ከተቻለም ከዛ በላይ ልናገለግል ግድ ነው ይላል። ምክንያቱም ያ ህዝብ ምንም የሌለው ድሃ ከመቀነቱ ፈቶ የላከው ሳንቲም ነው እኛ እዚህ ያስተማረን። ምንም ገቢ እንግዲህ ቤተክርስቲያን እንደምታውቀው ምንም የሌለው ህዝብ ነው የሚሰባሰበው እዛ ቦታ ላይ። ባለጸጋ ሄድን በብዛት ቃል እግዚአብሔርን ወንጌል ከሰሙ በኋላ ነው ብዙዎቹ ወደ ቤተክርስቲያን የመጡት። ከዛ በፊት ግን ምንም የሌለው እግዚአብሔርን አጋዥ የሚያደርግ ተስፋ የሚያደርግ ሰው ነው ቤተክርስቲያን የሚሄደው እና
ከዚህ ድሃ ህዝብ ተሰብስቦ በሄደው ገንዘብ ነው የተማርነው። ይህን ህዝብ ማገልገል ግድ ነው። ስናገለግል ግን ብዙ ፈተናዎች ይገጥሙናል። እውነት ነው። ልጁ በጣም የሚገርም ቅዱስ ያሬድ ቤተክርስቲያን ተለምኖ ነበር። አገልግለን በስብከተ ወንጌል ቦታ እንሰጥሃለን፣ እባክህ ሰባኬ ወንጌል ሆነ ደብሩን አገልግል ተብሎ ተለምኖ፣ በጭራሽ የተወለድኩባትን ሀገር 2 ዓመት እንድትሆን ሳላገለግልማ እንዴት እወጣለሁ? ያስተማረኝ ህዝብን እንዴት እረሳለሁ? ይልና በዚህ ሐሳብ ተስማምተን ወደ ወለጋ ሄድን። ስንሄድም እንዳልከው ፈተናዎቹ ብዙ ናቸው፣ ተቆጥሮ የሚያልቁ አይደለም። ነገር ግን አስቀድመን ይሄን እንደሚመጣብን በትክክል እናውቃለን። አስታውሳለሁ በምስራቅ ወለጋ ሀገረ ስብከት ውስጥ እኛ ስንሄድ አንድ መምህር ምንድን ነው ያሉት? እኛ በአቡጊዳ ማቅናት ያልቻልነውን አሁን እናንተ በኤቢሲዲ ልታቀኑ ነው እንዴ ተብለናል። ኢማጂን፣ ይሄ በጣም ከባድ ፈተና ነው። በተጨማሪ ደግሞ ስትሄድ እኛ ከዚህ ተምረን ስንሄድ ደግሞ በቤተሰብ ላይ ነው እንደውም ሸክም ይሆን ነው። እግዚአብሔር ይመስገነው። እግዚአብሔር እኔ አንዳንዴ ምን አስባለሁ፣ ከኔ ይልቅ እሱ ጥሩ ቤተሰቦቹ የተሻሉ ነበሩ። እግዚአብሔር ይመስገነው። እኔ እንደ ዕድል ሆኖ ቅድም እንዳልኩ እናቴ ናት አስቸግራ፣ አባት የለኝም። እናቴ ናት ገበያ ውስጥ ነግዳ ብላ የምታሳድገኝ። ታላቅ እህታችን እንደው ክብር ግባትና እህቴ በጣም ከእናቴ ጎን በመሆን ብዙ ነገር ስትረዳን ነበር። እና እንዲሁም የሆነ ታሪክ ሳልጠቅሰው ማላልፈው እዚህ ቦታ ላይ ልክ ለ6 ወር እኔ ያለ በጀት ያለምን ዝም ብዬ እንዲህ በባዶ ሜዳ ላይ ነው ቤተክርስቲያን ያገለገልኩት። እና የሆነ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ጀመራ የሄድኩባት ቦታ እዛ ጋር ሄጄ በየወሩ 50 ብር እየከፈሉ እኔ በስብከትም በቅዳሴም በምኑ ሳገለግላቸው ነበር፣ በሰዓታትም እየቆሙ። ከዛ በኋላ ግን ከሀገረ ስብከቱ በአንድ ደብር ላይ 150 ብር ደሞዝ እንዳገኝ ተደርጎ ደብዳቤ ተጽፎልኝ ሄድኩ ወደዛ። እና ሲስተር የምትለኝ ነገር ምንድነው፣ ልክ እኔ ቅጥረኛ ሁኜ 150 ብር በየወሩ መቀበል ሲጀምር በረከቱ እንደ በፊቱ አልሆነም፣ የንግዱም የምንም ሁኔታ ቀነሰ። ምንድነው ይሄ ነገር ትለኛል። እውነቴን ነው የማወራው። እና የእግዚአብሔር ቸርነት ምንም የለኝም። አገልግዬ ወደ ቤቴ ስገባ ከእህቴ ያገኘሁትን ቀምሼ አድራለሁ። በበረከት የተሞላ ነው ቤቷ። ግን አስታውሳለሁ። ሌላው ደግሞ በጣም የሚገርመኝ ደብረ ጽዮን ለሁላችን ማዕከላዊት ቦታ ናት። ደብረ ጽዮን ቅድስት ማርያም እንግዲህ ተራ ወጥቶልን ማታ ማታ በሳምንት 1 ቀን አገልግዬ እገባለሁ። አገልግዬም ወደ ቤት ስገባ ልክ ከመድረኩ እንደወረድኩ ሰዎች ይመጡና ማንነታችንን ማለቅ በቃ ጉልበት ይዘውኝ ሄደኝ እራት ያበሉኛል። እውነት ይጋብዙኛል። ምን እንደሆነ አይገባኝም። ወይ እግዚአብሔር ያዘጋጅልኝ ነገር ነው እንዲህ እላለሁ። ከዛ ወደ ቤት ስገባ ማዘር ምንም ነገር የለም ዛሬ እራት የለም ግባና ተኛ ትለኛለች። ይህን ታሪኮች አስታውሳለሁ። እና ዞሮ ዞሮ ብዙ ተግዳሮት ነበረው ቤተክርስቲያንን ማገልገል፣ ተቆጥሮ የማያልቅ። አንደኛ ነገሮች ሁሉን በጣም ይፈታተኑሃል። የውስጥ ያለው ፈተና በጣም ያየ ነው። እግዚአብሔር ይመስገን ያለ ፈተና ደግሞ አጸናም፣ ያለ ፈተና አጸናም። ቅድም የጠቀስኩልህ ነገር ቤተክርስቲያን በ150 ብር አንድ ደብር ላይ ጠቅላይ ምንድነው በሀገረ ስብከቱ ሲቀጥረኝ፣ እውነት ለመናገር እኔ ያቺን ብር በአግባቡ ነው የተጠቀምኩባት። የብር ማነስና መብዛት አይደለም እኔ የተረዳሁት እዛ ቦታ ላይ። በህሊና ያን ነገር አስብ ነበር። ልጁም ይለኛል ያ ጓደኛዬ፣ ምናልባት እግዚአብሔር ብዙ ብር እንድናገኝ ቢያደርገን ኑሮ ወይ ክብራችንን እንረሳ ይሆናል፣ ወይ ደግሞ ሰዎች የደረሱበት ቦታ ተምረው ራሳቸውን የለወጡበት አይነት ሂደት፣ ያን በዛ ሂደት ውስጥ ላንገባ እንችላለን። በዚሁ ተወስነን እንቀራለንና ብሯን ማነሷን እንዳታይ በርትተ በዚች ብር ግን ቁም ነገር ስራ ይለኛል። እውነት ለመናገር እሱም በዛን ጊዜ የግል ትምህርት ቤት ገብቶ በህግ ነው የመጀመሪያ ዲፕሎማውን የሰራው። እኔም እግዚአብሔር ይመስገነው መምህራን ኮሌጅ ገብቼ በማታ የትምህርት መርሃ ግብር በዲፕሎማ ሜጀር እንግሊሽ ማይነር አፋን ኦሮሞ ወሰድኩ። የዛን ጊዜ ያ ብር ከየትም የመጣ አልነበረም፣ ከዛች ከቤተክርስቲያን በምናገኛት ብር ነው። እና ያን ሁሉ ነገሮች ደግሞ ሳያው በዚህ በኩል የነበረውን ፈተና ሁሉ በዛ አጽናናለሁ። እግዚአብሔር ነገር ስራው ብዙ ነው። እግዚአብሔር ድንቅ ነው ስራውና ፈተናዎቹ ብዙ ናቸው። አንዳንዶቹ ዝም ብሎ ሆን ብሎ ቤተክርስቲያን ለመዝረፍ የሚመጡ አሉ። ስፔሻሊ ከስራ ስምሬ የምናገረው እዛን ጊዜ የነበሩት ሰበካ ጉባኤዎች በአንድም በሌላም በእርግጥ እንዳትፈርድባቸው የሚያደርግ የጠለቀ መንፈሳዊ ግንዛቤ የላቸው። የተማሩት ቃል እግዚአብሔር የለም። በድፍረት ሌላው ልክ ፓርታባል ሲበተን በዛም በፊት የነበረው ስርዓት ማለት እሱ ሲበተን ግማሹ ምጣረው ይደርሳል፣ ግማሹ ደግሞ ምንም ከማያውቀው ይመጣልና በዛው ልክ ግን በንጽህና ያገለገሉ በክብር
እየተሸኙ ብዙ ሰበካ ጉባኤዎች እንዳሉ አምናለሁ። በዛው ልክ ደግሞ ዓላማቸውን የሳቱ ለምን ወደ ቤተክርስቲያን እንደመጡ እንኳን የማያውቁ ልክ ወደ ቤተክርስቲያን ስትገባ ብዙ ጊዜ አቡነ ጎርጎርዮስ ሲያስተምሩ ምንድን ነው የሚሉት? የኖህን መርከብ በብዙ ምሳሌ አንስተው ያስተምራሉ። ልክ ኖህ መርከብ ሁሉም ከተሰበሰበ በኋላ የንፍር ውሃው እየቀነሰ እየጎደለ ሲመጣ እነዛ በዛ ውስጥ የተጠለሉት ነፍሳት ሁሉ ከመርከቡ ወጡ ነው የሚለው። እባብም መርዛማነቱን ይዞ ነው የወጣው ይላል። ቤተክርስቲያን ስንመጣ ግን ከነ ኃጢአታችን መጣ። ኃጢአታችን አራግፈን መሄድ ሲገባል፣ ነገር ግን በበደል ላይ በደል የምንጨምር ብዙ ሰዎች አሉ። ዛሬ መልኩን እየቀያየረ ለቤተክርስቲያን ትልቁ ፈተና ዛሬ ይሄ ነው። ሌላ ነገር የለም። እና አንዳንዶቹ ከመስመር የወጣ አይነት አካሄድ መስመሩን የለቀቀ ስራ ይሰሩ ነበር። በጣም ይበሳጫል። እውነት ለመናገር ማንም ይስማ፣ እኔ ግልጽ የማወራው ነገር ከደብሮ አለቃ ጋር እስከ መደባደብ ደርሻለሁ። በጭራሽ አንገቴ ይቆረጣታል እንጂ እኔ እስካለው የዚህችን ቤተክርስቲያን ብራት ባላት ነው። እውነት ለመናገር ታሪክ እኔ ውሸት ብናገር ታሪክ ይፈርድብኛል። እውነቱን ባወራ ደግሞ መቼም ታሪክ ነው፣ ታሪክ አይረሳም። በታሪክ የማስታውሰው 150 ብር ደሞዝ እየበላ 80 ሺህ ብር ባንክ አስቀምጬ ወጥቻለሁ ለዛች ቤተክርስቲያን። 80 ሺህ ብር ማለት የዛሬ ብር አይደለም። ዛሬ 80 ሺህ ብር ቁም ነገር የለውም። ያኔ የነበረው 80 ሺህ ግን በዛን ዘመን